ከቅርብም ከሩቅም ይህንን ታላቁ በዓል ለማክበር በዚህ የተገኛቸው ክርስቶስ ቤተሰቦች፣ እናታችን የቅድስት ድንግል ማርያም ወዳጆች፣ ማህበረ ምዕመናን ወምዕመናት እንደምን አረፈዳችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን ያለፈው ጊዜ በሰላም በሕይወት ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን ክብር ምስጋና ለስሙ ይሁን። እንኳን አደረሳችሁ። በሱባዔ ስትጸልዩ እግዚአብሔርን ደጅ ስትጠኑ፣ ስታስቀድሱ፣ ስትማሩ፣ ስትቆርቡ እግዚአብሔርን ደጅ ስትጠኑ ስታመሰግኑ ነው የከረማችሁ። ሁላችንም የከረምነው ያንን ሱባዔያችንን አስፈጽሞ በሰላም በፍቅር ሆነን እዚህ መድረሳችን እግዚአብሔር አምላክ ጊዜውን ሰጥቶ እግዚአብሔር ጋር እንነጋገር፣ እግዚአብሔር ጋር እንወያይ፣ ስለ ሀገራችን፣ ስለ ራሳችን ኃጢአት፣ ስለ በደላችን እያሰብን እግዚአብሔር ጋር እንድንነጋገር አድርጎ እግዚአብሔር ፈቅዶልን በረከት አግኝተን አልተባርከናል። ስንባረክ ነው የከረምነው። ዛሬ ደግሞ በተለይ የመጨረሻው የጌታችን በዓል ለማክበር እዚህ ተገኝተን የተባረክን እየተቀደስን ነውና እግዚአብሔር አምላክ ጊዜ የሰጠን ይህንን ጊዜውን ባርኮ ቀድሶ በሰላምና በፍቅር ሱባዔያችን ይዘን እዚህ እንድንደርስ ያደረገን አምላካችንን አሁንም ለእሱ ክብር ምስጋና ይግባው፣ እናመስግነው። ትልቅ ታሪክ ነው የሰራችሁት። ባለ ታሪኮች ናቸው። ለልጅ ልጅ ልጅ የሚተላለፍ ህንፃ ቤተክርስቲያን ነው የሰራችሁት። እናንተ እድለኞች ናችሁ። በዚሁ በምርቃቱ ላይ ብፁዕ ወቅዱስ አባታችን አቡነ ማትያስ የኢትዮጵያ ፓትርያርክ እዚህ ተገኝተው መርቀዋል፣ ባርኳል። መጀመሪያ ፍቅር ነው ዋናው። ፍቅር ካለ ነው ስራ የሚሰራው። በፍቅር በሰላም ፍቅር ካለ በፍቅር የምንሰራ ከሆነ እግዚአብሔር ይረዳናል፣ እግዚአብሔር ከኛ ጋር ይሆናልና ሁላችሁም እዚህ የተገኛችሁ ልጆቻችን ኦርቶዶክሳውያን ክርስቲያኖች ሁላችሁ እዚህ በመምጣታችሁ እጅግ በጣም እግዚአብሔር በእናንተ ይደሰታል፣ ቤታችሁ በእናንተ ትደሰታል። እንደዚህ ሆናችሁ ተሰልፋችሁ ስትቆሙ እግዚአብሔር ይደሰታል፣ እግዚአብሔር ይባርካችኋል፣ ቤታችን ትባርካችኋል። ትልቅ ዕድል ነው ያገኛችሁ፣ ሁላችን ያገኘነው በረከት አግኝታችኋል። ስለዚህ እግዚአብሔር የምትፈልጉትን በጎ ነገር ሁሉ ይስጣችሁ፣ ያሟላላችሁ። ክፉን እግዚአብሔር አምላክ ያርቅልን፣ ክፉን ያርቅልን። ሰላሙን፣ ፍቅሩን፣ አንድነቱን ይስጠን።